ትናንትና ከካሜራ ጀርባ ብዙ ነገር እያልሽ ነበር። ለሙብዬ ነገርኩት ነበር አሁን ከመምጣትሽ በፊትና እኔ ግን ሚስጥር ብዬ ነበር የነገርኩት። ሁለታችሁ ናችሁ የምትኖሩት? አይ ሶስታችን አይደለም። አሁን ነገርኩሽ። እኔም ለብቻዬ ነው የምኖረው፣ ወይም ለብቻው ነው የምኖረው። ግን አንቺ ካለሽበት ለማስወጣት የሆነ ቤት እንከራይና ለሶስት ያው ከኛ ጋር ስትሆኚ እንደዛ ያለ ነገሮችም አይደርሱብሽም። ምንም ነገር የሚደርስብሽም አይመስለኝም። ምክንያቱም እኛ አለን። ከኛ አልፎ ደግሞ አንቺ ጋር ማንም ሰው አይመጣም። በቃ ቻው ቤተሰቦች። ለምን እኛንን የምንሄደው አንተ እዚህ ጭራሽ ና በቃ ነገን ማወቅ ፈለኩ መጪውን ማይ ሰላም ሰላም ሰላም። እንዴት ተከብራችሁ ሁሉ የኛ ፋሚሊዎች ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ እና ቤተሰቦች ዛሬ ወደ እናንተ መጥቼላችኋለሁ። ያው ትናንትና የተለቀቀው ቪዲዮ አብዛኞቻችሁ ደስተኛ ሆናችኋልና ያልጠበቃችሁትም ነገር ነው የተፈጠረውና ፍቅር ያው በአንዳንድ ሁኔታዎች ያው ከከተማ ለመውጣት ፈልጋ ነበረ እና እኛ አስቀርተናት ያው ትናንትና ደግሞ አሪፍ ጊዜ አሳልፈናል እና ቤተሰቦች ያው አብዛኛው ነገር ነው ያ ነገር ተመችቷቸዋል፣ ወዳችሁታል። ዛሬ ደግሞ እስቲ ለየት ያለ ሀሳብ አምጥቻለሁ። ምክንያቱም ትናንትና ያው ከቪዲዮ ጀርባ ብዙ ነገር አውርቻታለሁ። ፍቅርን ብዙ ነገር እያወራን ነበርና ያው አሁን ላይ ብዙ ነገሮች እያስጨነቋት ነው። እነዛም ቴክስቶችም አሁንም አልቆሙም እና የነዛ ሰዎች ደግሞ ማግኘት አልቻልንም እና እስከምናገኛቸው ድረስ ደህንነት እየተሰማት ካልሆነ ምናልባት ሜቢ ከኛ ጋር ከሙቢ ጋርም ከኔ ጋርም እንድትኖር ነው ዛሬ ወደ እናንተ የመጣሁት። ያው ጠይቃታለሁ፣ አብረሽኝ ትኖሪያለሽ ወይስ አብረን? ያው መቼም ከኔ ጋር የኖረች ሊነካት ሰው የለም። እሷን ከነኳት እኔን ነኩኝ ነው። እኔን ከነኩኝ ደግሞ የነኩኝ ሰው ደግሞ ምን አደርጋለሁ? እኔ ምን አደርጋለሁ? ካሜራ ንገራቸው እስኪ። አታቻላ ካሜራ ሁሌም ቢሆን ትክክል ነገር ነው የሚያወራው እና ያው ቤተሰቦች ያው ማደርገውን እኔ ያውቃለሁ። በበኩሉ ያው ማደርገው ነገር እኔ ስለማያውቅ ችግር የለውም እና ቤተሰቦች እና ዛሬ እንጠይቃታለን ፍቅርን። ያው በሀሳቤ የምትስማማ ይመስለኛል። ሜቢ ምናልባት እየፈራች ስለሆነ እሷ አንዳንድ ነገሮች እያስጨነቋት ስለሆነ ቢያንስ እነዚህ ነገሮች እስከሚያበቁ ድረስ ከኛ ጋር አብራ እንድትኖር ጠይቃታለሁ። ያው እሺ ካለች እሺ ነው፣ እሺም ካላለችም ደግሞ እሺ አላለችም ነው። እንግዲህ ያው ምንም ማድረግ አልችልም። ግን ደግሞ እኔ አሁንም ቢሆን እሷን ለማስደሰት የቻልኩትን ነገር እየሞከርኩ ነው፣ ፍቅርን ለማስደሰት እና ቤተሰቦች እንዲከፋት አልፈለግም። በቃ ጀስት ኢንጆይ አድርጋ ኑሯን ላይፏን እንድትኖር ነው ፈልገው እና ቤተሰቦች እና ያው እናንተንም እያስደሰትኳችሁ ነው የፍቅር ቤተሰቦች። ፍቅር እንድትከፋ አትፈልጉም አብዛኞቻችሁና እኔም ደግሞ እንድትከፋ ፍቅር ብቻ ሳይሆን አብዛኛው የሰው ልጆች እንዲከፉ አልፈልግም። ያው በህይወት ስንኖር ደግሞ መከፋት ያለ ነው። ነገሮች የሆነ ነገር ያጋጥሙናልና ያን ጊዜ ደግሞ ችሎ ማለፍ ነውና ሁሉም ሰው እዚህ ጋር የደረሰው የሆነ ነገር ሳይደርስበት ቀርቶ አይደለም። ሁሉም ሰው ደርሶበታል። ግን ደግሞ ያ ነገር ችሎ ማለፍ ነው። ፍቅር ደግሞ በጣም ጎበዝና ጠንካራ ሴት ናትና ቤተሰቦች እንደነገርኳችሁ ነው። ትላንትናም ያው በጣም ጥሩ ጊዜ ነው ያሳለፍነው ከፍቅር ጋር። የምሬ ነው። በጣም ጥሩ ጊዜ በህይወቴ ማሳልፈው ከመፈልገው ምዕራፍ ነው ትናንትና አንዱን ያሳለፍኩትና በጣም ነበር ደስተኛ የሆንኩት። በጣም ኢንጆይ እያደረኩ ነበር ከፍቅር ጋር እና ያው አንዳንድ ነገሮችም እየነገረችኝ ነበርና እኔ በበኩሌ በጣም ደስ ብሎኛል። በጣም ከሷ ጋር ስለሆንኩኝ በጣም ደስተኛ ነበርኩኝ እና እሷንም እንደዛ በማድረጌ ምናምን ነገር በጣም ደስተኛ ነበርኩኝ። እሷም በጣም ደስተኛ ነበረች። ያው ከቪዲዮ ጀርባ ብዙ ነገሮችን አውርተናልና በጣም ደስተኛ ነበረች እና ይሄ ደስታዋ ደግሞ እንዲጠፋ አልፈልግም። ይሄ ደስታዋ ደግሞ እንዲበላሽም አልፈልግም እና ይሄ ደስታዋ እንዲቀጥል ነው ፈልገው እና ቤተሰቦች ለዛም ነው ሁሉ ነገሮች እያደረኩኝ ያለሁት፣ መስዋዕትነት እየከፈልኩ ያለሁት ደስታዋ እንዲበላሽ ስለማልፈልግ ነውና አሁን በጣም ደስተኛ ነች። ያው ትናንትና ደስተኛ ሆና ነው የተለያየ ነውና አሁንም ደግሞ ይሄ ደስታዋ እጥፍ እንዲሆን ነው ፈልገው። ሌላ ነገሮች መጡ እንዲያስጨንቋት ምናምን ቃላ ሌላ ነገር ውስጥ እንድትገባ አልፈልግም እና ያው እንደነገርኳችሁ ያው ሙባረክ መጥቷልና ሙባረክ ስለዚህ አሁን ስላመጣሁት ሀሳብ ምንም የሚያውቀው ነገር የለም። አልነገርኩትም። ለሱም አሁን ነው የምነግረው ቤተሰቦች። ባክ እንዴት ወንድሜ ተሻለክ? እንዴት ናችሁ? ሰላም በላችሁ። ሰላም ቤተሰቦች። ትናንትና አልመጣምና ናፍቃቸዋል። ሙቢ ጥፍቶ ነው ትናንትና ነገር እያሉ ነበር እና ደግሞ ያው ታመምኩ ነበር፣ ተጨንቀው ነበር
እንዴት ናችሁ? ውድ የኛ ቤተሰቦች እንዴት ናችሁ? እኛ ያለን አልሐምዱሊላህ። ያው ትላንትና ብዙዎቻችሁ የተጨነቃችሁ ነበርና ያው ትንሽ ህመም አድርጉኝ ሰጣ ሲያደርጉኝ እንግዲህ ተሽሎኛል። አሁን ምንም አይደለም። መርፌው ሰጣ በቂጤ ወጋ ሲያደርጉኝ ብቻ አልሐምዱሊላህ አሁን ተሽሎኛል። ምንም አይደለምና እንደዚህ ማለት አለብኝ። ትላንትና ኤፍሬምና ፍቅር አሪፍ ጊዜ አሳልፈው ነበርና ትንሽ ስለታመምኩኝ እኔ አላሳለፍኩምና ቪዲዮን አይቼ ደስ ብሎኛልና ቀና ካረድ አስቀና ነከረ አረኔ አልሐምዱሊላህ ሰው ላይ ቀንቼ አላውቅም። አይ ስለ ቆንጆ ቅናት እኮ ኖርማል አይደለም። እሺ ደግ ደስ ይል ነበር ብገኝ ደስ ይለኝ ነበር። ግን ወላሂ በጣም ምን እንጃ አላውቅም። በጣም እየተፈታተኝ በጣም አሞኝ ነበር ከምነግራችሁ በላይ እዚህ ጋር ተንከነ ሐራም እና ደስ የሚል ጊዜ ነበር ያሳለፉት። የምሬን ነው የምላችሁ። ግን ፕሮግራሙ ማን ነበር ያዘጋጀው? ፕሮግራሙ አቶ ኤፍሬም። እሺ ደስተኛ ነህ በዛ ፕሮግራም? በጣም ኦኬ። ብቻ እኔም ደስ ብሎኛልና እኔ ብቻ ሳልሆን ፍቅርም ደስተኛ ነበረች። እሱን ስትመጣ እንጠይቃታለን። ብቻ ግን ቪዲዮ ላይ ያዩት ከሆነ እኔ ስለካታምነኝም ነው እኔ ስላታምነኝም ነው። እኔ አንተን አላምንህም። ለምን? ብቻ ግን የምሬ ነው። እንደ ፍቅረኛሞች ነበር ሲያደርጋችሁ የነበረው ወይስ ከልባችሁ ነው የሚለው ነገር ይሰመርበት። ጥያቄ አይደለም ግን ይሰመር። ይሄን ምን ላይ ትምህርት አንኩሮ ምናምን ድሮ ስንማር ነበርና አንኩሮ ምናምን የሚባል ነገር ብቻ እስቲ ያዝ የድሮ ሰው ነው ማለት ነው። እዚህ ጋር አትንከኝ እያልኩ ነው። እሺ አሁን የጠራሁት ማለት ነው አንድ ነገር ነው። ትናንትና ያው ብዙ ነገር አውርተናልና ፍቅር አንዳንድ ነገሮችን አጫውታኛለች እና ያው ያለችበት ሁኔታ ያው ታውቃለህ፣ አንተም ግልጽ ነው ለአንተ እንደዚህ ነው ብዬ አላስረዳህም የምታውቀው ነገር ስለሆነ ማለት ነው። እና ምን ሀሳብ አመጣው መሰለህ እንደዚህ ፍርሃት ከሚሰማት የምትጨናነቅ ብዙ ነገሮች እያስጨነቋት ነው። ያ ነገር ለአንተ አልነግረህምና ትናንትና ብዙ ነገር ነው ያወራችኝና ያው እኔም አንተም ያው ብቻችን ነው የምንኖረውና አንተም የራስህን ነው የምትኖረው እኔም የራሴን ነው የምኖረው። ግን ያው ለትንሽ ጊዜ እሷ ጋር አብረን ብንኖርስ? ምክንያቱም አሁን ካለችበት ሙድ ለማስወጣት ምክንያቱም እሷ ስለብ ማስፈራሪያው ሁሉም ነገር ይቀንስላታል ከኛ ጋር ስትሆን የጭንቀቷ ምናምን ሁሉም ነገር ይቀንስላታል። ስለዚህ አሁን የሆነ ቤት ተከራይተን አንድ ላይ ኦኬ ሶስታችንም አብረን እንድንኖር ፈልገን እኔ ደስ ነው የሚለኝ። ግን የእሷን ሀሳብ እንረዳና እሷን እንጠይቃና ፈቃደኛ ከሆነች አብረን ብንኖር አሁን ካለችበት ሙሉ ለማስወጣት እሷ ምክንያቱም ከወንድ ጋር ከሆነ ያለችው ያው ማንም ሰው አይናገራትም፣ ከኛ አልፎ ማንም ሰው አይናገራትም እና ለሷም ለደህንነቷም አሪፍ ነው አንድ ላይ ከኛ ጋር መኖሯ። ለሷም ለደህንነቷም ለትንሽ ጊዜ ያሉ ነባራዎች ሁኔታዎች እስከሚስተካከሉ ድረስ ቢያንስ የተወሰነ ጊዜ ከኛ ጋር አብራ ብትኖር ባይልኝ እንደኔ ማለት ነው። ምክንያቱም ትናንትና አስተዋራኝ ብዙ ነገሮች እያስጨነቋት ነው። አሁን ላይ እንቅልፍ ራሱ በአግባቡ እየተኛች አይደለምና ይሄ ሁሉ ነገር ደግሞ የተፈጠረው በጭንቀት ነው። እንደዚህ ብላለች። የምረን ነው ሀቅ ለመናገር ሙሉ ጨርሻ አላየሁትም። በጣም ታምሜ ስለነበር ማለት ነው። አራ ነው ቪዲዮ ላይ አይደለም እንጂ ኦኬ ኖርማል ብላለች ያወራች ነው። አይ እንደዛ ከሆነ በነገራችን ላይ እንደዚህ ትናንትና እንድታለቃቅስ ምናምን አልፈለኩም ቪዲዮ ላይ እና ደስተኛ ሆና ብቻ እንድትወጣ ነው ያደረኩት ቪዲዮ ላይ። ከቪዲዮ ጀርባ ነው ብዙ ነገር ያወራኋትና አሁን ላይ በጣም ስለ ጭንቀት ውስጥ ላይ ነች ያለችው፣ ጥሩ ሙድ ላይ አይደለችም እና እኛ ደግሞ ጓደኞቿንና ከዚህ ሙድ ማስወጣት እንችላለን፣ አሁን ካለችበት ሙድ ማስወጣት እንችላለንና ለዛም አንተን ጠርቼ ከይሄን ነገር እሷ ሳትመጣ በፊት እሷን ጠርቻታለሁና እሷን ሳትመጣ በፊት ለአንተ ልንገርክና እኔ እናንተ ከተስማማን ደግሞ ያው እሷን ማስማማት ነው። ገብቶሃል አይደል? ነገሮችን ሁሉ ለማስተካከል ለትንሽ ጊዜ ከኛ ጋር አብራ ብትኖር ነገሮች ይስተካከላሉ ብዬ አስባለሁ። ወይም ደግሞ እሷ የትንሽ ጭንቀቷ ይቀንስላታል። ገብቶሃል? እንቅልፍ የሰው ልጅ እንቅልፍ ማጣት በጣም ከባድ ነገር ነው። እንቅልፍ በአግባቡ ማተኛ ከሆነ ጤና ይበላሻል። ጤና ከተበላሸ ደግሞ ታማሚ ነው የምትሆነው። ገብቶሃል? የሰው ልጅ ደግሞ ሁሌም ቢሆን አንተን መርዳት የምችለው ወይም ደግሞ ሌላ ሰው ማገዝ የምችለው ወይም ደግሞ ህይወቴን መቀጠል የምችለው እኔ ጤነኛ ሰው ነው።
ቅብጥ እያለች መጣች። ፍቅር እንዴት ነሽ? ደህና ነሽ? ተሻለ? እንደዚህ ቆመት ሄድኩ መስል ነበር ስትታይ ያው ከስድብ አይተመለስም። ታሞ ነበር፣ በጣም ታሞ ነበር። አሁን እየሰደበችው ላይ ታዲያ እንደዚህ ጭራሽ ማላችን ሳትስገባ ኧረ እኔ ችግር የለም አይለኝም። አሽቃብጠረው ምን አገባ በለው ሙባረክ አይለኝም። በልሳን አለክ እኮ አይለኝም። ሙባረክ ትለኛለህ እኔ አዎ። በቃ ቻው ቤተሰቦች። ለምን እኛ ነን የምንሄደው? አንተ እዚህ ጭራሽ ና በቃ። እንዴት ናችሁ የኛ ውድ ፋሚሊዎች? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው እንግዲህ ወንድማችን ታሞ ነበር። ተነሳንተ ዛሬ ደግሞ እኔ እግዚአብሔር ሁለታችሁንም አሁን ያልጋ ቁራኛ ልትሆኑ መሆኑ ነው የሚያሳስበኝ። የሱ ፍቅር አይ ቤተሰብ ዛሬ ትንሽ ከማን ያዘው ራሴ ላይ ማለት ኧረ ዝም በይው እሱን የራሴ ነው የሚለው። አይ በሆነም አመለጠው። አይ ዞር በልኝ። አይ ምንም ነገር አልፈልግም። አልፈልግም። ማርያም ልቀፍሽ። አፍቅረሃል። ጥሩ ሲሸነግለኝ ዞር በልኝ። ጌታ አያችኋል የዋህነቴ ሲጠቀሙበት እዚህ ጋር ተንካኝ ብያለሁ። ለምን መርፌ ወቅተውሃል? እንደዚህ ሙሉ መርፌ ነው ወላሂ። እዚህ ጋር ግሉኮስ ምንድነው ዋና ህመሙ የተባለው? ወላሂ አልነገሩኝም። አይ ነግሮታል። እኔ ጋር ነው ያለው። ሳይሸጥ ለኔ ሰጥቶኝ አባቴ ይዘልከው ዳት ያምረን ትንሽ ይረጋጋ ብዬ ነው ውጤቱን ያልነገርኩት። ታው እፊ ባረረው ደንግጦ ታይፎይድ እና ታይፈስ አይደለም አታስቢ። እንትን ትንሽ ደም አንሶት ነበር እና እሱ ደመኔ ሰጠሁት። ጓደኛው ወንድሙ ደሜን ለገስኩት። እኔን አጠሩኝም ነበር። እኔ ለሙቢ ደም ለመስጠት አንሼ ነው። አይሆንም ለሱ በምን አወቅ? የኔ የደም አይነት አውቃለሁ። እንዴት አለ እንዴ እየዞርኩ እያወራሁ አሁን ናውረድ ና ባይዘዊ ኤፍሬም ከሶስታችን አጭር እሱ ነው። ታውቃለህ እኮ አጭር እንደሆንኩ ግን ገንዘቡ ላይ ይቆማል ነው እዛ ይደርስብናል። አይ ተስፋ ይታወቅ የነጋችን ያን ሻአላ በቃ ኤፍሬም እኮ ከዚህ በኋላ አያድግም። ተናቀንጭሮች ቁመት የመጀመሪያው እድሜ በቃ አልቋል አይደል? ከዚህ በኋላ ትጨምራለህ ቁመት ቀንጭራህ እያለች እግዚአብሔር ነው የሚያውቀው። እኔ ድሮ ማለት ነው ድሮ በፊት እውነት ሳቀው ከዚህ በላይ አልጨምርም። አንተ ምን ልታረግ እንዴ? ጸሎት አቀባይ ትሆን ነው እንዴ? ለፈጣሪ አንቺ ማለት ድሮ ስታጊኝ ድሮ ሳቀውና ነው ወደዚህ ልክ ነው ነገር ደግፍ ብላ በደንብ ትተዋወቁ ነበር። እኔና ይፈዝ አይደለም የምታወቀው ግን ናገባ አይ በቃ ሙባራ አንዴ ቆይ እስቲ ታውራ እኔ አላስወራለኝ ኪታን እያናደደኝ ነው። ድሮ ስትል በምንድን ነው የምትተዋወቁ? ለምን አፋፋ ምትላት በቃ ፈልግ ተናገሪ አንቺ ባላወራስ ይሞታል ወይ ታዲያ ይሞታል ታዲያ ምንም ያው ድሮ ሳይቅ እንዲህ መጀመሪያ ረጅም ነበር የሚመስለኝ። ምክንያቱም በከፍ ያለ ሂል ያለ እንደ ሴት ጫማው እንደ ሰነበር የሚያደርገው ማጂ አሁንም አንቺ እንደዛ ነው ያደረግሽው አይደለም? አሳይልኝ አንዴ አይደለም አሳይልኝ ካሜራ ማለት አሳይልኝ ብር ሰጥተሽ ማለት አይደለም? አይደለም። አይ ግን ማርያም ትልቅ ጫማ ነው ያደረገችው። ለዛ ነው ቁመቷ ከፍ ያለው። እኔ ማርያም እኔ ረጅም ነኝ እኮ ረጅም ባሰነ አንተ ደግሞ አጭር የምትባል ሰው ነህ። አንተ ረጅም ነህ። በቃ ስለ ቁመት እግዚአብሔር ይመስገን ለሁሉም ነገር። ብቻ ግን አሁን ማለት ነው ይኸውልሽ ያው ድንቁ ብንለው ምንድን ነው? እሺ ንገረኝ። በጣም አሞኛል፣ በጣም ደክሞኛል። አሁን ወደ ቁም ነገሩ ነገር ምንድነው? ቁም ነገር አለ ምንድነው? ቁም ነገሩ ስንገባ ምን አለ መሰለሽ ፍቅር ትናንትና ያው ከእሱ ጋር አልተገናኘሽም ከሞቢ ጋር። ዛሬ ግን ተገናኝታችኋል። እሺ በጣም ጥሩ። ከራስሽ ጋር ነሽ ማለት ነው። እሱን ለማረጋገጥ ነውና አንድ ሀሳብ አንድ ስላለ
ይሄንን ቪዲዮ የቀረበው ያው እንደ መረጃ ነው። ለዛም ነው አብዛኛው ነገራችን ሶሻል ሚዲያ ላይ ስለወጣ ለዛም ነውና አንድ ሀሳብ መስናል። ያው ትናንትና ከካሜራ ጀርባ ብዙ ነገር እያልሽ ነበር። ለሙ ብዬ ነገርኩት ነበር አሁን ከመምጣትሽ በፊትና እኔ ግን ሚስጥር ብዬ ነበር የነገርኩት። አንተ ነገርከው? አይ ሚስጥሩን አለ የነገርኩት። ሁሉንም ያወራነው አለ የነገርኩት። ግን ደግሞ ያው ማወቅ ያለበት ነገር ነግሬዋለሁና ምናልባት ሊከብድሽ ይችላል ወይም ደግሞ ብቻ አራቅም ስልሽ ያንቺ ፍላጎት ይሁን አይሁን አላውቅም። ምንድነው? አይ እንደዚህ አትበለኛ። ዝም ብለህ ቀጥታ እንደዚህ ነው ብለህ ተናገር። ሊከብድሽ ይችላል። አቸኩይ ቆይ ልነግርሽ አንዴ። አይ ሙባረክ አሞታል ደክሞታል እኮ ገባኝ። ለዛም እያፈጣጠንኩት ያለሁት እና ያው እኔም ብቻዬን ነው የምኖረው። ሙቪም ያው ብቻውን ነው የሚኖረው። አሁን ላይ ሁለታችንም አሁን ላይ ብቻችን ነው እየኖርን ያለነውና ያው ለትንሽ ጊዜ አንቺ ካለሽበት ሙሉ ለመውጣት ትናንትና ብዙ ነገር አውርተሽኛልና አሁን ላይ ብዙ ነገር እንደሚያስጨንቅሽ ብዙ ነገሮች እንደሚደርሱብሽ ነግረሽኛልና ያ ነገሮች ደግሞ ለመፍታት ነው ዛሬ እኔም ሙቪም እየሞከርን ያለነው። የሆነ ትንሽ ሰፋ ያለ ቤት ተከራይተን ለትንሽ ጊዜ አንቺ ከዚህ ካለሽበት ሙድ እንድትወጪ ስለምንፈልግ አብረን እንድንኖር ለመጠየቅ ነው የጠራንሽና ፈቃደኛ ከሆንሽ አሁን እኔም ሙቪም ካለንበት ቤት ትንሽ ሰፋ ያለ ቤት ተከራይተን ከዛ አንቺ ካለሽበት ሙድ እስከምትወጪ ድረስ አብረን እንድንኖር ነው ያው ለአንቺ በማሰብና ካለሽበት ሙድ እንድትወጪ ስለምንፈልግ ነው። ሁለታችሁ ናችሁ የምትኖሩት? አይ ሶስታችን አይደለም። አሁን ነገርኩሽ። እኔም ለብቻዬ ነው የምኖረው፣ ሙሉም ለብቻው ነው የምኖረው። ግን አንቺ ካለሽበት ለማስወጣት የሆነ ቤት እንከራይና ለሶስት ያው ከኛ ጋር ስትሆኚ እንደዛ ያለ ነገሮችም አይደርሱብሽም፣ ምንም ነገር የሚደርስብሽም አይመስለኝም። ምክንያቱም እኛ አለን። ከኛ አልፎ ደግሞ አንቺ ጋር ማንም ሰው አይመጣምና ፍቃደኛ ከሆንሽ አብረን እንድንኖር ነው ዛሬ ካለሽበት ሁሉ ለማስወጣት የሁሉ ነገር ባይዞ እያደረግን ያለ ነው። ለአንቺ በማሰብ ከልብ ነው። አዎ ማርያም በእውነት ማርያም ቀልድ ነገር ያሰበው እሱ ነው ማለት ትላንትና ከነገርሽው አንፃርና ብዙ ነገር አናግርሽዋልና ለኔም ሲነግረኝ ያው ብቻዋን እየተጨነቀች ነው፣ ብዙ ነገሮች እያስጨነቋት ነውና ለዛ የሚሆን መፍትሄ ይዤ መጥቻለሁ። ስለዚህ ለሶስት አብረን እንድንኖር እፈልጋለሁ የሚል ሀሳብ አመጣ እሱ። እኔም ሳስበው ያው ምንኖር ተጠቃሚ እንሆናለን እንጂ አንጎዳም ብዬ አሰብኩ እና አንቺን ሀሳብ ማወቅ ፈልጋለሁ። ምን ታስቢያለሽ በዚህ ሀሳብ? ያለሽ አሁን ለዘለቂታ ምናምን ነገር ሳይሆን አሁን ካለሽበት ሙድ ለማስወጣት ነው አንቺና አሁን ላይ ያው ትናንትና እንደነገርሽኝ ብዙ ነገሮች እያስጨነቁሽ ነውና ሴት ልጅ ነሽ ደግሞ ብቻሽንም ብዙ ነገሮች ያጋጥሙሻልና ከኛ ጋር ስትሆኚ ደግሞ አንዳንድ ነገሮች ይቀሉሻልና ለዛም ነው ይሄንን ሀሳብ ያመጣሁት እና ፈቃደኛ ነሽ ከኛ ጋር አብረሽ ለመኖር? እኔ እንጃ እኔ እንደዚህ እንዳስጨነቅኳችሁ አላወቅኩም ነበር። አይ እኛ አስጨንቀሽና ነው እኮ አይደለም ገጥቶኛል። ያንቺን ስሜት ለመረዳት ሞክረን ነው እንጂ አስጨንቀንሽ ምናምን ነገር አይደለም። እና እውነት ይሄንን ለኔ ከማሰብ አንፃር ነውና በጣም ነው የማመሰግነው። ግን ደግሞ አልችልም ማለት አይሆንም። እኔ አንድ ላይ እንኖር ወይ የሆነ ነገር እንድትሉኝ ምናምን አይደለም ይሄን ነገር ያቀረብኩላችሁ ነው። አይኛም የነገርኳችሁ ያው ጀስት ጓደኞቼ ናችሁ። ስለከፋኝ ሲከፋችሁ ደግሞ አጠገባችሁ ያለ ሰው ነው የምታካፍሉትና በሰዓቱ እናንተ ናችሁ ሲጀመርም ያስቀራችሁኝ። ይሄን እዚህ አልነበርኩም። ይሄናል እንኳን መጓዝ አልፈልግም። እውነት በጣም ነው የማመሰግነው ግን እናንተን ለኔ ያሰባችሁ ሁሉ ነገር ስላደረጋችሁ። ግን ደግሞ የሚሆን ነገር አይደለም። ምክንያቱም እኔ ብቻዬን ብሆን ወይ የሆነ ነገር ቢሆን ሜቢ ሊሆን ይችላል። ግን ደግሞ እኔ ብቻዬን አይደለሁም። ብዙ ነገራቶች አሉ፣ ልጅ ያለች፣ ብዙ ስራዎች አሉ ምናምን እና ይሄ እንደ ላጤና እንደ ሴት ላጤ እንዲህ ዝም ብሎ በግሩፕ ለመኖርም ለምንም የሚመች ሁኔታ ላይ አይደለሁም አሁን ላይ እና ትንሽ ደግሞ ለኔ ይሄ ይከብዳል።
በአንጻራዊነት ስንመለከተው ማለት ነው። እሺ አይ ስለሽ እኔ እንደዚህ አስገድጄሽም የሆነ ነገር እንድታደርጊም አልፈልግም። ፍላጎትሽን ነው መረዳት ፈልገው ወይም ደግሞ አንቺ ነገር ነው መረዳት ፈልገው። አሁን ያው ይሄንን ሀሳብ መጥቶት እንድትረጂኝ ፈልገው አሁን ካለሽበት ሙሉ ለማስወጣትና ትንሽ ጭንቀቶችሽን እንዲቀንሱ በማሰብ ነው። ከኛ ጋር ስትሆኝ አንዳንድ ነገሮችን ይቀልሻል ብዬ ስላሰብኩ ነው ይሄንን ሀሳብ መጥቶት ያው ስነግረው ቶሎ እሺ ያለው ያው ችግር እንደሌለው ነው። አሁን ይሄን ያህል እንድትጨነቂበት ምናምን ሳይሆን እንድታስቢበት ነው። ይሄ ላንቺ በቃ ይሆናል ይመጣል ምናምን የሚል ሀሳብ ስለሆነ ማለት አንቺን የሚያግዛል። እኛም ካጠገብሽ ስንሆን ነገሮች ይቀሉልሻል ብለን ስላሰብን ይሄን ነገር ያመጣ ነውና ረጋ ብለሽ አስቢበትና የሚሆን ከሆነ ይሆናል፣ የማይሆን ከሆነ አይሆንም። ግን በደንብ አስቢበት ማለት ይሄን ያህል ሉዝ የምናደርገው ነገር ያለ አይመስለኝም። ገብቶኛል። ግን ደግሞ ይሄ ማስብበት ነገር አሁን ላስብበት ምናምን ብዬ ለእናንተ ተስፋ የምሰጠው ወይ የሆነ ነገር ማድረገው ነገር አይደለም። አሁን እኮ ላስብበት ብለሽ እኛ ተስፋ እናደርጋለን ማለት አይደለም። ላስብበት ማለት በደንብ እንድታስቢበት ማለት ምን እንትን እላለሁ ምናምን የሚለውን ነገር እንድታስቢበት ነው። አሁን ላስብበት ብለሽ እኛ ተስፋ እናደርግም እኮ። ተስፋ ማለት በቃ ጨርሻለሁ ልወስንሽ ህይወትሽን ከልጅሽ ጋር ደስተኛ ሆነሽ እንድትኖሪ ነው ፈልጎና ለዛም ነው ይሄንን ሀሳብ ያመጣሁት እንጂ በሌላ ነገር ሳይሆን አንቺ እንድትጎጂ አልፈልግም። ምንም ነገር ብትሆኚ በቃ ምንም ነገር ይቀራል። ገብቶሻል አይደል? ለዛም ነውና አስይበትና ያው ውሳኔሽን አሳውቂን። ግን አሁንም ቢሆን ወደፊትም ቢሆን ያው ደስተኛ ሆነሽ እንድትኖሪ ነው ፈልገው። ያንቺን ክፉን መስማት አልፈልግም። ያንቺን ደስታ ብቻ ነው ማየት ፈልገውና አገኘሁሽ ቀን ጀምሮ በጣም ደስተኛ ነኝ። በጣም ጥሩ ልጅ ነሽ። በጣም ደስ የምትይ ልጅ ነሽ። ያው አንዳንዴ እንደዚህ የሰው ልጅን እንደዚህ በውጪው አይታችሁ መገመት አትችሉምና ዴሊ ያው በደንብ ጓደኝነታችሁ ሲጠብቅ ብዙ ነገሮች ስታወሩ ነው ያ ሰው ነው ማወቅ የምትችሉትና ያ ፍቅርኔ ደግሞ ያው እና አንቺ በደንብ ብዙ ነገሮችን አውርተናልና እንዳወራነው ከሆነ በጣም ጥሩ ልጅ ነሽ። ነገሮችን አስተዋይ ልጅ ነሽና ብቻ ከዚህ በላይ ምንም ማለት አልችልም። እና ቤተሰቦች እንግዲህ ያው ያሰብነው ሀሳብ ትንሽ ባይሳካም ግን ኖርማል ነው፣ ችግር የለውም። እኛ አሁን የምንፈልገው የሷ ደስታ ስለሆነ ችግር የለውምና ቤተሰቦች ያው የነበረኝ ቆይታ የሚመስል ነበር። ካሁን በኋላ በቆንጆ ቪዲዮዎች ወደ እናንተ እኔ ከዛ በፊት መናገር የምፈልገው ነገር አለ። ያው እንግዲህ የኛ ጓደኝነት አሁን አንድ ላይ እንኑር ምናምን ባይዘው ወደፊት ልንኖር እንችላለን፣ አይታወቅም አይደል? ጊዜና ሁኔታ ምን ላይ እንደሚያስቀምጠን አይታወቅም መስመሩና ሁሉ ነገር ወይ አሪፍ ሆነላችሁ ማለት በህይወት እየኖራችሁ አይደለም ማለት ነው። ሶ ህይወታችሁ ላይ ቻሌንጅ አስፈላጊ ነገር ነው ማለት ፈልጌ ነው። እኔም እስካሁን ካየሁት ነገር ከላይፌ ያው ብዙ አውቄ ምናምን ሳይሆን እስካሁን ከተማርኩት ካወቅኩት ነገራቶች ናቸው። ሞር ከእናንተ አውቄ አይደለም። እንግዲህ ትንሽ ልጅ ነኝ ከእናንተ ስታይ። እሺ ጨርሽ። እሺ እና ቤተሰቦች በጣም እናመሰግናለን። እኛ ራሱ ስለደመጥሽ እና ቤተሰቦች እንግዲህ ያው ሁሉም ነገር ሰምታችኋልና ሙባረክም ትንሽ ጾመኛ ነው። በዛ ላይ ደግሞ አሞታል። ያው እሱንም ከዚህ በላይ እዚህ ጋር ማስቆም አልፈልግም፣ ምክንያቱም ያው ይደክመዋል። እና ሙቢ አንተ ገብተህ እረፍት አድርግ። እኔ እሷ እዚህ ድረስ መጣ ያው ምሳ ነገር ልጋብዛት በደንብ ብሉ። እና ቤተሰቦች እንወዳችኋለን፣ እናከብራችኋለን።